ሜሪት ሪል ስቴት በጥንታዊቷ ፒያሳ ወዳጅነት ፓርክ አጠገብ በፖስቴሽን ቴክኖሎጂ እያስገነባናቸው የሚገኙ አፓርትመንቶችን በማስታወቂያ ዋጋ ከታላቅ ቅናሽ ጋር በ10% ቅድመ ክፍያ ለሽያጭ አቅርበናል። ባለ 1 መኝታ 771 ሺህ ብር፣ ባለ 2 መኝታ 840 ሺህ ብር እንዲሁም ባለ 3 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ ይመዝገቡ። እንዲሁም የባንክ ብድር አመቻችተናል። 70% ለሚከፍሉ 30% ቅናሽ አዘጋጅተናል። ያሉን ቦታዎች ውስን ስለሆኑ ፈጥነው በመደወል ይመዝገቡ። ሰላምና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን የሣድስ ቤተሰቦቼ እንደምን አላችሁልኝ? እንደምንስ ቆያችሁ? ያላችሁት በሣድስ የሚዲያ ዝግጅታችን ላይ ነው። እንግዲህ ዛሬ በጣም ክሪቲካል መረጃዎችን አካፍላችኋለሁ። ጉድ ኒውስ እንናገራለን፣ መልካሙ ዜና እንናገራለን። እንደገና ደግሞ የጌታችን ኢየሱስ ክርስቶስ መምጫው ዘመን መቃረቡንም እንደገና እናሳስባለን። በጣም የሚገርም ነው። በሌላው ዓለም ላይ ውድ ቤተሰቦቼ፣ በሌላው ዓለም ላይ እጅግ ሰማይ የነካ የማዕድን ዝርያ ኢትዮጵያ ውስጥ ደግሞ በየቦታው ተሰጥቶ በመርካቶም ቤትም ቦታ ላይ የምትገዙት ሆኗል ማለት ነው። በጣም እሱ ማዕድን ኢትዮጵያ ውስጥ በየቦታው ማግኘት የምትችሉት ማዕድን አሁን ባለበት የዓለም ገበያ ላይ ሰማይ ነክቷል እና በጣም የሚገርማችሁ ሁኔታ ዛሬ ላይ እንደነ ወርቅ ሌሎችም በጣም በከፍተኛ ደረጃ ላይ የዓለምን ገበያ የተቆጣጠሩ ነገሮች አሉ። ኦልሞስት በጣም ውድ እየሆኑ ነው። ማዕድናት፣ ሌሎችም ነገሮች በጣም ውድ እየሆኑ ነው እንደምታውቁት ማለት ነው። ምክንያቱም ዓለም ስጋት ላይ ነው ያለችው። በከፍተኛ መጠን ዓለም በዶላር ላይ ያላት መተማመን እየወደቀ ነው። እንደገናም ደግሞ ያላትን ሰዎች ሁሉ በቢዝነስ ላይ ኮንፊደንስ እያጡ ነው። ነጋዴዎች ሀብቶቻቸውን በወርቅ እየገዙ በብር እየገዙ ያስቀምጣሉ። በጣም የሚገርማችሁ አሁን ይሄ የምነግራችሁ ማዕድን ወርቅም አይደለም ብርም አይደለም። ነገር ግን በሌላው ዓለም ላይ በከፍተኛ ደረጃ ላይ ውድ ሆኖ ሰማይ ነክቷል። ኢትዮጵያ ውስጥ ደግሞ በየቦታው ላይ አለ። ይሄንን ማዕድን በተመለከተ ኢትዮጵያ ከዚህ ቀደም ኤክስፖርት የማድረግ ልምድ አላት። ነገር ግን አሁን ግን በከፍተኛ ደረጃ ይሄን ሀብት ለዓለም ለማዳረስ ዝግጁ ልትሆን የሚገባት ጊዜ ነው መጥቷል ማለት ነው። ኢትስ ቬሪ ጉድ ታይም ለኢትዮጵያ። በጣም መልካም ዜና ነው። በጦርነት መካከል ኢትዮጵያ ባለችበት በጦርነት መካከል እንደዚህ አይነት መልካም ዜና መስማት፣ የምስራች ነገሮችን መስማት በጣም ነው ደስ የሚለው ውድ ቤተሰቦቼ። ምክንያቱም ሀገራችን ተስፋ አላት። ሀገራችን ይሄ ሁሉ ውጥንቀት፣ ይሄ ሁሉ ጦርነት፣ ይሄ ሁሉ ውድቀት፣ ይሄ ሁሉ ውዥቀት ባበቃላት ሰዓት ማግስት ላይ ውድ ቤተሰቦቼ በእግዚአብሔር ፊት ነግራቸዋለሁ፣ ታላቅ ቀናቶች ይጀምራሉ። አለመጀመርም አይችሉም። ስለዚህ ይሄን የሚያደርገው እግዚአብሔር እንጂ የሀገር ፖለቲከኞች አይደሉ። ፖለቲከኞች ያን አድቫንቴጅ ሊጠቀሙ ይችላሉ፣ ላይጠቀሙ ይችላሉ። እግዚአብሔር ግን ለኢትዮጵያ መልካም ዜና አለው። እግዚአብሔር ለኢትዮጵያ የሚሰራው ፖለቲከኞችን እያየ አይደለም። የፖለቲከኞችን ጠማማ ልብና ቀና ልብ ብሎ ቆጥሮ አይደለም እግዚአብሔር የሚሰራው። ስለ ሕዝቡ ምስኪንነት ግን እግዚአብሔር በቀጣይ ዓመታት ላይ ኢትዮጵያ ላይ ታላቅ ብርሃን ያሳያል። ለዛም የሚሆኑ ምልክቶች ስናይ እኛ ደግሞ የሣድስ ቤተሰቦች እግዚአብሔርን እናመሰግንበታለን። ስለዚህ ምስጋናን ለእግዚአብሔር እናቀርብበታለን። ይህን ጉድ ኒውስ አሰማችኋለሁ ዛሬ። ምንድነው ይሄ ማዕድን የሚለውን በከፍተኛ ደረጃ ጠብቁት። በጣም የሚገርም ነው። ምናልባትም በእጃችሁም ሊኖር ይችላል። በነገራችን ላይ ታያላችሁ በእነዚህ ወራትና ዓመት ውስጥ ማለት ነው። ይሄ ማዕድን በከፍተኛ ደረጃ ተፈላጊነቱ እየጨመረ ይመጣል። ቀጥሎ ለምንድን ያ እንደሚሆንም ነግራችኋለሁ ማለት ነው። ጠብቁ። መምህርና ጋዜጠኛ ዐቢይ ይልማ ነኝ። ዕውቀት ታላቁ እግዚአብሔርን ታከብራለች። በዓለም ገበያ ላይ ሰማይ ነክቷል። ኢትዮጵያ ውስጥ ግን በየቦታው ላይ ያለ ማዕድን ነው። ይሄ ማዕድን ኮፐር ይባላል። በሚገርማችሁ ደረጃ ኮፐር አሁን ባለበት ወይም የመዳብ ዋጋ ማለት ነው በጃንዋሪ 29 2026 በለንደን ብረት መለዋወጫ ላይ ብቻ LMA የሚባል ተቋም ያው የንግድ ስርዓት አላቸው። በዚያ ብቻ በቶን 14527 ዶላር እየተሸጠ ይገኛል። አዲስ ሪከርድ ነው የሰበረው። ዓለም ላይ በከፍተኛ ሁኔታ ነው የመዳብ ሽያጭ እየጦዘ ያለበት ምክንያት ላይ ደርሷል ማለት ነው። በሚገርማችሁ ሁኔታ ከፍተኛ የዕለት ጭማሪ በየቀኑ እየሆነበት ነው። እየተነገረም ያለው ቃሉ ራሱ አንሰስቴይነብል
እንደውም ያልተረጋጋ በጣም በየጊዜው የሚጨምር አጨማምሩ ራሱ ግሽበት ላይ መሰረት ያደረገ ወደ ላይ አቅጣጫ መሄድ እንደሆነ ያስታያል። በየቀኑ ከ10 በመቶ በላይ ጭማሪ እንዳሳየ በአንድ ቀን ውስጥ ብቻ ከ10 በመቶ ላይ ጭማሪ እንዳሳየ ተነግሯል። ይህም ከ2008 ወዲህ የታየ በጣም ከፍተኛ የዕለት ጭማሪ ነው ተብሏል ማለት ነው። የማይቀጥል ወይም ደግሞ አንሰስቴይነብል ግሽበት ነው ወይ በሚለው ጥያቄ ላይ በተመለከተ ተንታኞች ሲናገሩ ከመሰረታዊ አቅርቦት ፍላጎት ሁኔታ ይልቅ በስፔኩሌሽን ወይም ደግሞ በከፍተኛ ሁኔታ ስፔኩሌትድ እየሆነ የሚሄድ ስለሆነ አሁን ላይ መገመት አይቻልም። አሁን ባለበት ሁኔታ ግን የወርቅና የብር ተከታይ ውድ ዋጋ ሊሆን ችሏል መዳብ እየተባለ እየተነገረ ይገኛል። ይሄም ጭማሪ ያሳየው ወርቅ በኦንስ ወይም ደግሞ በወቄት $5500 በላይ የተሸጠ ነው ያለው። ብር ደግሞ ከ$80 በላይ የደረሰበት እንደሆነ ይታወቃል። በ2026 የከበሩ ማዕድናት የገበያ ንቅናቄ ወይም ፍሬንዚ ወቅት ነው አሁን ያለው። ስለዚህ ይሄን በተመለከተ እንግዲህ በጣም በከፍተኛ ደረጃ ይሄ የመዳብ ምርት በከፍተኛ ሁኔታ ዓለም ላይ አሻቅቧል። በአርቲፊሻል ኢንተለጀንስ ተጽዕኖ ምክንያት እንደሆነም እየተነገረ ነው ያለው። የኤአይ ዳታ ማዕከላት ግንባታ የሚፈለገው በጣም ከፍተኛ የመዳብ ፍላጎት ለዋጋው መጨመር ከፍተኛ ውድ እንዲሆን እንዳደረገው እየተነገረ ይገኛል። ሌሎችም ምክንያቶች አሉ በነገራችን ላይ እሱንም ምክንያት ነግራቸዋለሁ። የአቅርቦት እጥረት ታይቷል። በኢንዶኔዥያ ግራስበርግ የሚባልና በዲሞክራቲክ ሪፐብሊክ ኦፍ ኮንጎ ያሉ ታላላቅ የዚህ የመዳብ አምራች ተቋማት በጎርፍ በመሬት መንቀጥቀጥ ምክንያት ምርታቸው ተስተጓጉሏል እና ይሄም በከፍተኛ ሁኔታ አቅርቦት እጥረት እንዲፈጠር እንዳደረገ ይነገራል። በአሜሪካ የታሪፍ ፖሊሲ ላይ እንግዲህ በአሜሪካ በመዳብ ምርቶች ላይ ከ50 በመቶ በላይ ታሪፍ ወይም ቀረጥ ለመጣል ማሰቡ በራሱ ነጋዴዎች ምርቱን እንዲያከማቹ ዋጋም እንዲንር እንዳደረገውም እየተነገረ ይገኛል። ዶላር መዳከሙም ለዚህ ለመዳብ ዋጋ መጨመር ከፍተኛ እገዛ እንዳደረገ ይነገራል። የአሜሪካ ዶላር መቀነስ በዶላር የሚሸጡ እነዚህ ምርቶች በዶላር የሚሸጡት እንደ መዳብ ያሉት ምርቶች በሌላ ገንዘብ ለሚገዙ ወገኖች ርካሽ እንዲሆኑ በማድረግ ፍላጎቱ እንዲጨምር በመደረጉ ይሄም በከፍተኛ ሁኔታ በተጽዕኖ እንዲወድቅ አድርጓል። የቻይና ገበያ ሚናም ትልቅ ከለዚህ አንድምታ ነው ተብሏል። በቻይና ሸቀጦች መለዋወጫ ወይም ሻንጋይ ፊውቸርስ ኤክስቼንጅ የሚባል በዛ ላይ የሚታዩ ከፍተኛ የንግድ እንቅስቃሴ ለዋጋው መናር ትልቅ አስተዋጽኦ እንዳደረገው እየተነገረ ይገኛል። የወደፊት ፍላጎት ትንበያ የሚባል አለ። ዓለም አቀፍ የመዳብ ፍላጎት በ2025 ከነበረበት 28 ሚሊዮን ቶን በ2040 ወደ 42 ሚሊዮን ቶን እንደሚያድግ ይገመታል። ልብ በሉ በ2025 ካለው 28 ሚሊዮን ቶን ወደ 2040 42 ሚሊዮን ቶን ሊያድግ እንደሚችል እየተነገረ ይገኛል። ይሄም ምንድነው የገበያ ጉድለት ወይም ዲፊሲት ሊያሳይ እንደሚችል ነው የሚነገረው። በ2026 ዓመተ ምህረት በዓለም አቀፍ ደረጃ ወደ 330 ሺህ ቶን የሚጠጋ የተጣራ መዳብ እጥረት ሊኖር እንደሚችል በጂፒ ሞርጋን የወጣው ጥናታዊ ጽሑፍ ያሳያል። ድንገተኛ የዋጋ ማስተካከያም ይታያል። ለምሳሌ በጃንዋሪ 30 2026 ወርቅና ብር ከፍተኛ ቅናሽ ባሳዩበት ወቅት መዳብም 3.4 በመቶ እንዲሁ ቅናሽ አሳይቷል። ነገር ግን ግሽበቱ አሁንም አለመረጋጋቱ እስከ 2040 ባለው የመዳብ ፍላጎት እየጨመረ ከመሄዱ አንጻር የሚኖረው ከፍተኛ ፍላጎት መዳብ አምራች ለሆኑ በቀላሉ መዳብ የሚገኝባቸው እንደ ኢትዮጵያ ያሉ ሀገራት ከፍተኛ ሀብት ይዘው ሊመጡ እንደሚችሉ እየተነገረ ይገኛል። የማዕድን ቁፋሮም ፈተና ውስጥም ጭምር መዳብ ተካቷል። መዳብ ላይ በተመለከተ እንግዲህ ማዕድን ለማልማት በአማካኝ 17 ዓመታት የሚፈጅ ነው። ስለዚህ አቅርቦቱ በፍጥነት መጨመር አዳጋች ነው። እንደገና ደግሞ የአሉሚኒየም አማራጭነትም ጭምር ነው። መዳብ እንደሚታወቀው የመዳብ ዋጋ በጣም መናሩ አምራቾች ወደ ርካሹ አልሙኒየም እንዲቀይሩ ወይም ሰብስቲሽን ሊያሳድጉት እንደሚችል እየተነገረ ነው። ያም ደግሞ የአልሙኒየም ዋጋ በከፍተኛ ሁኔታ ሊጨምር ይችላል ተብሎ እየተነገረ ነው ያለው። በእነዚህ ውስጥ የምናያቸው እንግዲህ በከፍተኛ ደረጃ ኢትዮጵያ ከፍተኛ የመዳብ አቅርቦት አላት። ይህንን እንዴት የሚለውን ነገር አሳያቸዋለሁ። ከዛ አስቀድሜ ግን አሁን ባለበት ሁኔታ ላይ ዓለም ላይ መዳብ በከፍተኛ ሁኔታ እንዲንር ካደረጉ ነገሮች መካከል አንዱ ወይም በቀጣይ ዓመታት ኢትዮጵያን በከፍተኛ የመዳብ አምራችነት ዓለም ላይ ይዟት ሊመጣ ከሚችሉት ፍላጎቶች መካከል አንደኛው የኤሌክትሪክ ሽቦችና ኬብሎች ኤሌክትሪካል ዋይሪንግ ኬብልስ በጣም በቀልጣፋ የኤሌክትሪክ ማስተላለፊያ ነው። መዳብ እንደሚታወቀው ሁሉም በዘመናዊ ቤቶች በኢንዱስትሪዎች ያገለግላል። ለዚህም ዓለም ላይ ያለ የኮንስትራክሽን እድገት መዳብን በከፍተኛ ሁኔታ ጨምሮታል። የኤሌክትሪክ መኪናዎች ባትሪዎችም ሞተሮችም ኤቪ ባትሪስ ኤንድ ሞተርስ የሚባሉት የኤሌክትሪክ ተሽከርካሪዎች ቀልጣፋ ኃይል እንዲያገኙ በመዳብ ጥቅልል ወይም ኮይልስ ነው የሚጠቀሙት። በዚህም አሁን ያ ፍላጎት እየጨመረ በመምጣቱ የኤሌክትሪክ መኪና ፍላጎት በመጨመሩ መዳብ እየጨመረ ነው። የተቀናጁ የወረዳ አካባቢ ላይ ያሉ ሰሌዳዎች ለምሳሌ ይሄ ፕሪንትድ ሰርኪት ቦርድ የሚባሉት PCBs የሚባሉ በስማርት ስልኮች፣ በላፕቶፖች፣ በቴሌቪዥን ውስጥ በመረጃ ኃይል በማስተላለፍ የሚያገለግሉ ጥቃቅን ሰሌዳዎች እነዚህና መሰል ጉዳዮች አሁንም የሚፈልጉት ይሄንን ነው።
ስለዚህ በዚህ የተነሳ በከፍተኛ ሁኔታ የነዚህ የመዳብ አቅርቦት እንዲጨምር እንዳደረገው ይነገራል። ሌላ መዳብ እንግዲህ የቧንቧ መስመሮችን ወይም ፕለምቢንግ ፓይፕስን መስሪያም ሆኖ እያገለገለ ነው። ለውሃ፣ ለጋዝ፣ ለማሞቂያ ሲስተሞች የሚውሉ የዝገት መቋቋም ችሎታ ያለው መዳብ ነው። በዚህም በዓለም ላይ እንደዚህ ምርቶች በከፍተኛ ሁኔታ እየጨመሩ ነው። ስለዚህ መዳብ ፍላጎቱ እንዲሁ እየጨመረ እንደሆነ እየተነገረ ይገኛል። እንደገና የፀሐይ ፓኔሎች እኚህ በጣም ብዙ እንደሚታወቀው ታዳሽ ኃይል የሚባለው ነው አሁን ዓለም ላይ ተጽዕኖ እንዲፈጥር የተፈለገው። ይሄ ታዳሽ ኃይል እንደ ሶላር ፓኔልስን ይፈልጋል። ስለዚህ ፀሐይ ኃይልን ወደ ኤሌክትሪክ ለመቀየር በስፋት ጥቅም ላይ የሚውለው የመዳብ ነው። ስለዚህ መዳብ በከፍተኛ ደረጃ ዓለም ገበያ ላይ እየሄደ ነው። ኢትዮጵያ ከፍተኛ ክምችት አላት፣ አሳያችኋለሁ አሁን ክምችቷን። ስለዚህ ያን ክምችት በተመለከተ ቀጣዩዋ የመዳብ አቅራቢ ሀገር ሊያረጋት እንደሚችል ከባድ ተስፋ እያሳየ እንዳለ ማየት ይችላላችሁ። በስድስተኛ ደረጃ የሙቀት መለዋወጫዎችና ማቀዝቀዣዎች ሂት ኤክስቼንጀርስ ራዲያተርስ የሚባሉት በፍሪጅ ላይ በአየር ማቀዝቀዣ ኤሲ፣ በኮምፒውተር ማቀዝቀዣዎች በሂት ሲንክስ ሙቀትን ለማስተላለፍ በጣም ጠቃሚ የሚሆነው መዳብ ነው። መዳብ ደግሞ እንደዚህ ምርቱ ካልጨመረና በጣም ብዙ እጥረት ካለ እነዚህ ምርቶች ደግሞ እየጨመሩ በመሆናቸው ምክንያቱም የሙቀት መለዋወጫ ማቀዝቀዣ በየቦታው ላይ ነው ዓለም ላይ እየተፈለገ ያለው። ከከባቢ አየር ሙቀት መጨመር ከክላይሜት ቼንጅስ ጋር ተያይዞ ዓለም በጠቅላላ እነዚህ ኢትዮጵያ ውስጥ ነው እንጂ የማንጠቀመው ባይዞ ኤሲ የሌለበት ዓለም ክፍል የለም። የሚገርማችሁ በከፍተኛ ደረጃ ነው ኤሲ ሽያጭ እየጨመረ ያለው ዓለም ላይ። እንደነዚህ አይነት የአየር ማቀዝቀዣ እንደ ፍሪጆች፣ ሌሎችም እንደ ኤሲ ያሉትን በተመለከተ በጣም አስተማማኝ የሚሆነው ኮፐር ነው። ኮፐር ደግሞ እጥረት ዓለም ላይ እየተፈጠረ ነው። ስለዚህ ኢትዮጵያ ደግሞ ከፍተኛ የኮፐር ማዕድን በየቦታው ላይ አላት። ይህም በተመለከተ በቀጣይ ጊዜ ከፍተኛ ፍላጎት እየጨመረ የሚመጣ እንደሆነ ታያላችሁ። የንፋስ ተርባይነሮች ዓለም ላይ በጣም ጨምረዋል። የንፋስ ኃይልን ወደ ኤሌክትሪክ በመቀየር ይሄንን በመስራት የሚረዳ የጄኔሬተር ውስጥ ከፍተኛ የመዳብ ኮይሎች ናቸው ያሉት። እነዚህ ደግሞ እንደሚታወቀው የንፋስ ተርባይነሮች አሁን ባለው ሁኔታ አውሮፓ ላይ ዓለም ላይ በከፍተኛ ሁኔታ እየጨመረ ነው ያለው። ኢትዮጵያ ውስጥ እንኳን በቅርቡ በምስራቅ ኢትዮጵያ ክፍል ላይ በጅግጅጋ አካባቢ ላይ የተመረቀውን አይታችሁታል። እሱ የሚፈልገው እንደነዚህ አይነት መዳቦችን ነው። በከፍተኛ ደረጃ ይሄ መዳብ ዓለም ላይ እየጨመረ ነው እነዚህ ንፋስ ተርባይነሮች። ምክንያቱም የምታዩት የኤሌክትሪክ ኃይል አቅርቦት ምንጮች በጠቅላላ ዲስፒዩት ያለባቸው ናቸው። ክርክር ያለባቸው ነገሮች አሉ። ይሄ ግን ክርክር የሌለበት ንፋስ ነው። ንፋስን በተመለከተ ደግሞ ከፍተኛ የንፋስ ግፊ ዓለም ላይ እየጨመረ በመምጣቱ ከፍተኛ የንፋስ ተርባይነሮች ዓለም ላይ እየጨመሩ ነው። በዚህም ብዙ ኮይል ያላቸው የኮፐር ማዕድናት በከፍተኛ ደረጃ የተገባባቸው ተርባይነሮች በስፋት ንፋስ ጥቅም ላይ እየዋሉ ነው ያሉት። በዚህም ኮፐር በዓለም ላይ በከፍተኛ ሁኔታ ምርቱ እየጨመረ የሚሄድበት ምልክቶች በስፋት እየታዩ መጥተዋል። ሌላኛው እንግዲህ ከዚህ ጋር ተያይዞ የሚነሱት በመዳብ ውሃ ማጣሪያ ጠርሙሶች ኮፐር ዋተር ቦትልስ የሚባሉ የባክቴሪያ መከላከል ወይም አንቲ ማይክሮባል አቅም ያላቸው ናቸው። ስለዚህ ይሄንን በየጊዜው እየጨመረ በመምጣቱ እነዚህ ፍላጎቶች ኮፐር በእጅጉ ተፈልጓል። ዘመናዊ የምግብ ማቅረቢያ እቃዎች ሞደርን ኩክዌርስ የሚባሉት ዘመናዊነት ጨምረዋል። ስለዚህ ሙቀት በእኩል የማከፋፈል ችሎታ ያላቸው በየትላልቅ ኢንተርናሽናል ሆቴሎች ውስጥ በተቀምጠው በሳህን ላይ ሙቀት ጠብቀው እንዲቀመጡ የሚደረጉ እቃዎች እነዚህ የሚሰሩት በኮፐር ነው። መዳብ በጣም ከፍተኛ ለዚህ እገዛ ያደርጋል። እነዚህን ደግሞ ለመስራት በየቦታው ላይ ዘመናዊ ሆቴሎች ዘመናዊነት እየጨመረ ነው። ኮፐር በእጅጉ አስፈላጊ ሆኗል። የጸረ ባክቴሪያ ንክኪ ወለሎች የሚባሉት ጨምረዋል። ዓለም ላይ አንቲ ማይክሮባል ሰርፈስስ የሚባሉት በሆስፒታሎች በህዝብ ቦታዎች በባክቴሪያ ቫይረስን ለመከላከል የሚያገለግሉ የበር እጀታዎች እነዚህን ጨምሮ ዘመናዊነት እየጨመረ በመምጣቱ በተለይ ከኮቪድ በኋላ ያለ የባክቴሪያና የቫይረስ ስጋት እየጨመረ በመምጣቱ በሚገርም እሱ ብቻ አይደለም፣ በጣም ሌሎች ዘመናዊ ዓለም ላይ አሁን የጠረጴዛው የላይኛው ክፍል ሁሉ ሳይቀር በዚህ አይነት ቴክኖሎጂ ነው የሚሰራው። ያን ነገር ለማድረግ ምክንያቱም እጅ ነክታችሁ አንቲባዮቲክ የሆነ አንቲባክቴሪያል ጸረ ባክቴሪያዊ ጸረ ቫይረሳዊ የሆኑ ኢምፓክት የሚፈጥሩ የኤሌክትሪክ ባህሪ ያላቸው ጠረጴዛዎች እየተሰሩ ነው። እዚህ ዓለም ፍላጎቱ እየጨመረ መምጣቱ ኮፐር በከፍተኛ ሁኔታ ለነዚህ መስሪያነት እያገለገለ መጥቷል። በዚህም የተነሳ ኢትዮጵያ ግን በየቦታው ላይ ነው አሁን ውድነቱ እየጨመረ ነው የሚመጣው። ነገር ግን ኢትዮጵያ ደግሞ በየቦታው አላት። ይሄን እንዴት አድርጎ ማኔጅ ማድረግ ይቻላል የሚለውን ነገር በተመለከተ በመጠኑ ኢትዮጵያ ያላት ሪሶርስ ምን ይመስላል የሚለው it's a very good news ለኢትዮጵያ። እሱን ደግሞ ቀጥዬ ላሳያችሁ።
እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ ኢትዮጵያ የምትገኘው በአረቢያ ኑቢያ ጋሻ የሚባል አለ። አረቢያን ኑቢያን ሺልድ የሚባል በዛ ስፍራ ላይ ነው ያለችው በነገራችን ላይ። ስለዚህ ከፍተኛ የሆነ የመዳብ ማዕድን ክምችት ኢትዮጵያ አላት። ካሏቸው ሀገሮች መካከል አንደኛዋ ኢትዮጵያ ናት። በተለይም ደግሞ በጣም የሚገራርሙ ክምችቶች ያላችሁ ቦታዎች አሉ። ለምሳሌ የተራኪሚቲ ክምችት የሚባል በትግራይ የሚገኝ ትራክሚቲ የሚባል ቦታ አለ። 6 ሚሊዮን ቶን የሚገመት 2.24 በመቶ መዳብ የያዘ ማዕድን ያለበት ቦታ አለ። ነገር ግን እንደምታዩት በጦርነት ጭንቀት ውስጥ ያለ ቦታ እንደዚህ ከስሩ በጣም አስፈላጊ የሚባል ነገር ኖሮት ነው ሰዎች የሚዋጉት። በጣም ያሳዝናል። ከፍተኛ ግሬድ ያላቸው ለምሳሌ በተደረገው ቁፋሮ 16 ግራም ወይም ቶን ወርቅ ከማዕድኑ ጋር እየተቀላቀለ የሚወጣበት ወርቅ የሚወጣባቸው ቦታዎች ላይ አብዛኛዎቹ የኮፐር የማዕድን ማውጫዎች አብረው ይሰራሉ። ምክንያቱም አብረው ተጣብቀውበት ይገኛሉ ማለት ነው። እና እንደነዚህ አይነት በየቦታው ኢትዮጵያ ውስጥ እንዳሉ ክምችቶች ታውቋል። የነጆ ፕሮጀክት የሚባል አለ። በምዕራብ ኢትዮጵያ የሚገኘው ነጆ ፕሮጀክት ከፍተኛ የመዳብና የወርቅ ክምችት ያለው ነው። በቅርቡ የተደረገ ጥናትን ያሳያል። በኢትዮጵያ በከፍተኛ መጠን ያለው ታሪካዊ ቁፋሮች የሚያሳዩት የነጆ የካታ የሚባል በነጆ ካታ የሚባል አካባቢ አለ። በዛ በተደረገው ጥናት መሰረት 14.33 ሜትር ጥልቀት ላይ 3.2 በመቶ መዳብ በክምችት የተገኘበት ቦታ እንደሆነ እየተነገረ ይገኛል። የላማካይት የሚባል ክምችት ደግሞ አለ። በተንቤን አካባቢ ላይ ያለ የመዳብ ክምችት ነው። በብዛት ማላካይት የተባለ 57.5 መዳብ በመቶ መዳብ ሊኖረው የሚችል ማዕድን ማላካይት የሚባለው ማዕድን መዳብ በውስጡ እንዳለበት እየተነገረ ነው። የማዕድን ጥራት ወይም ግሬድን በተመለከተ ሃርቨስት ፕሮጀክት የተባለ አንድ አለ። በዛ አካባቢ ላይ 25 በመቶ መዳብ የማምረት አቅም ባለው ሁኔታ ላይ ነው ያለው። ይሄም በሚገርም ደረጃ በኢትዮጵያ ከፍተኛ መጠን እንዲገኝ እንዳደረገው ይታወቃል። የሲቪል አረቢያን ኑቢያን ጋሻ የሚባል ኢትዮጵያ የመዳብ ክምችት የሚገኘው በአረቢያ ኑቢያ ኤኤንኤስ በሚባለው ጋሻ ነው። በታላላቅ የብረት ማዕድናት መፈጠር ተስማሚ የሆነ የህይወታዊ አወቃቀር ያለበት ነው። በዚህም የተነሳ በአፋር ወሎ በተለያዩ ቦታዎች ላይም በከፍተኛ መጠን የመዳብ ክምችት አለ ተብሎ ጥናት የሚያሳያቸው ነገሮች በስፋት ነው ያሉት። የኢንቨስትመንት ማበረታቻና ብዙ ነገሮች ያሉባቸው ቦታዎች ላይ መንግስት እንግዲህ የማዕድን ዘርፉን ማሳደግ በዚህም ዙሪያ ላይ የሚደረጉ ጥናቶች ቢጨመር ኢትዮጵያ ላይ በከፍተኛ ሁኔታ መዳብ በየቦታው የበዛበት ነው። ዋነኛ የውጭ ንግድ መዳረሻ ኢትዮጵያ እንግዲህ የመዳብ ማዕድን በዋናነት ወደ ቻይና ነው የምትልከው። ነገር ግን በሚገርማችሁ ሁኔታ እንደ አስካሪ ሜታልስ የሚባሉ ኩባንያ አለ። በምዕራብ ኢትዮጵያ የነጆ ወርቅና የመዳብ ፕሮጀክትን በስፋት በማሰስ ላይ ይገኛል። እሱ ብቻ አይደለም። በምስራቅ የኢትዮጵያ ክፍሎች በአብዛኛው በደቡብ የኢትዮጵያ ክፍሎች እንደገናም ደግሞ በምዕራብ የኢትዮጵያ ክፍሎች አሁን በምዕራብ ደቡብ አካባቢ ባሉ ቦታዎች ላይ ከፍተኛ የመዳብ ክምችት ሊኖር የሚችልበትን ጥናት ውጤት የሚያሳይ ነው። ነገር ግን መዳብ እንደሚታወቀው ኢትዮጵያ በጣም የሚገራርቡ ኤሌክትሪክ ሽቦዎችን ታመርታለች። እነዚህ ኤሌክትሪክ ሽቦዎች ደግሞ እንደሚታወቀው በመዳብ ምክንያት የሚመረቱ ናቸው። በጣም ጥራት ኳሊቲ ያለው ምርቶችን ታመርታለች። ስለዚህ በከፍተኛ ሁኔታ ክምችት አላት። እነዚህም በተመለከተ ኢትዮጵያ ኤክስፖርት ታደርጋለች ወይ ወደ ሌላም ትልካለች ወይ የሚለውን ነገር አብራችሁ ልትጠይቁ ትችላላችሁ። ኢትዮጵያ መዳብን በተመለከተ በምታረገው ኤክስፖርት ላይ አዎ የሚል መልስ ነው ያለው። እንደሚታወቀው በኤክስፖርት 2023 ብቻ በኢትዮጵያ በዋናነት የመዳብ ጽሁፎች የኮፐር አርቲክልስ ላይ የተጻፈውን ጽሁፍ ብታነቡት 5.53 ሚሊዮን ዶላር ከነዚህ ምርቶች እንዳገኘች ይታያል። እንግዲህ ከሀገር ውስጥ የሚወጣ የመዳብና የመዳብ ቅይጥ ወይም ያልተጣራ ስክራፕ የሚባል አለ። ኮፐር ዌስት ወይም ስክራፕ የሚባል ይሄም ደግሞ በ2023 2.1 ሚሊዮን ዶላር ያክል ገቢ ያገኘችበት እንደሆነ ይታወቃል። የኢትዮጵያ መዳብ ውጤቶች በዋናነት ወደ ቻይና 3.5 ሚሊዮን ዶላር ያክል፣ በህንድ ደግሞ 1.6 ሚሊዮን ዶላር፣ በጃፓን ይፈልጋል 351 ሺህ ዶላር ያክል፣ በጀርመን 102 ሺህ ዶላር ያክል ይልካሉ። ዩሮ ኬብል የሚባል አለ በኢትዮጵያ ውስጥ የሚታወቅ ኬብል፣ ያ የሚመረተው በመዳብ ነው። በጣም የሚገርም የኤሌክትሪክ ኳሊቲ ያለው ነው። እንደምታውቁት ብዙ አይቀልጥም፣ ብዙ አገልግሎት መስጠት የሚችል ኤሌክትሪክ ኬብል ነው። እንደነዚህ ሁሉ የሚመረቱት የትላልቅ ዓለም አቀፍ አውሮፓ ተቋማት
በኢትዮጵያ ጋር በመተባበር የሚያመርቷቸው ምርቶች እንዳሉበት ታያላችሁ። ከፍተኛ እድገትን ያሳየ ገበያ ሆኗል። በ2022 እና 23 መካከል ኢትዮጵያ የመዳብ ጽሁፎች ወይም ደግሞ ኤክስፖርት ፈጣን እድገት ያሳየ ወደ ቻይናና ወደ ህንድ በስፋት እየተላከ ያለበት ነገር ሲታይ አሁንም ያንን አገሯ ውስጥ አብላልታ ተጠቅማ ወደ ውጤት ማምጣት የሚችልበት ነገር መኖር እንዳለበት ይታያል። የመዳብ ኤክስፖርት ገበያን በተመለከተ ኢትዮጵያ የመዳብ ኤክስፖርት 2021 በአማካይ በአመት 1.4 በመቶ በማደግ ላይ ነው የሚገኘው። በ2026 ወደ 902 ሚሊዮን ዶላር ሊጠጋ የሚችል ትንበያ ወጥቶለታል። ወደዛ ከፍ የሚል ጭማሪ ያሳያል ተብሎ ማለት ነው። እንግዲህ በጣም በብዙ ተስፋ ሰጪ የሚባሉ ምናልባትም ከ6 ወይ ከ7 ወይ ከ5 በላይ የሆኑ የቁፋሮ ቦታዎች በስፋት ኮፐር ወይም መዳብ የሚገኝባቸው ብዙ ተስፋ ያላቸው ኢትዮጵያ ሰላም ብትሆን ራሷን ብትመለከት ቆፍራ ማውጣት የምትችላቸው እነዚህ ምርቶች በስፋት ያሉ ከሌሎች ማዕድን ከወርቅ ጋር ብቻ አይደለም ከወርቅ ውጪ ባሉ ማዕድናት ጋርም ተያይዘው መዳብ በስፋት የሚወጣባቸው ኢትዮጵያ ክፍሎች እንዳሉ መረጃዎቹ ያሳያሉ ማለት ነው። እንግዲህ ከዚህ ጋር ተያይዞ ተስፋ ሰጪ የሚባሉ 20 ሚሊዮን ቶን ማዕድን የመዳብ ክምችት ማዕድን የተያዘ አሁን በቅርቡ የተገኘው 6 ሚሊዮን ቶኑ ወደ 2.24 በመቶ የመዳብ ይዘት ያለበት አሁን በቅርቡ የተገኙ በኦሮሚያ ክልል ላይ ያሉ ደግሞ የኔጆ ወርቅና መዳብ ፕሮጀክት ከፍተኛ ጥራት ያለው የመዳብ ኳሊቲ ማዕድን ፍለጋ ላይ መሰረት ተደርጓል። የመዳብ ጨምሮ የማዕድን ዘርፉ በኢትዮጵያ ጠቅላላ ኤክስፖርት ለማሳደግ ትልቅ አቅም እንዳለው ይነገራል። በ2024/25 የፊስካል ዓመት የማዕድን ኤክስፖርት 1.8 ቢሊዮን ዶላር በላይ ገቢ እንዳስገኘ ይነገራል ማለት ነው። አሁን ልብ በሉ 1.8 ቢሊዮን ዶላር 2024/25 የፊስካል ዓመት ኢትዮጵያን አግኝታለች። የቱሉ ካፒ ፕሮጀክትም የዚህ አካል ነው። ካፒ ጎልደን ኮፐር ነው የሚባለው ኩባንያው በኢትዮጵያ የቱሉ ካፒ ወርቅና መዳብ ፕሮጀክትን ሙሉ በሙሉ በማልማት ሀገሪቱ የማዕድን ኤክስፖርት ላይ ያሳድጋል። እንደገና የኮፐር የመዳብን ምርት ደግሞ በዓለም ላይ በከፍተኛ ደረጃ ያን ይዞ መቅረብ ይችላል ማለት ነው። ስለዚህ በጣም ብዙ ተስፋዎች አሉ ኢትዮጵያ ውስጥ ትላልቅ ተስፋዎች አሉ። ኢትዮጵያ ማድረግ የምትችላቸው ነገሮች ሁሉ ማድረግ የምትችልበት አቅም በእጇ ላይ እግዚአብሔር ጸጋውን ሰጥቷታል። ከምንም በላይ ግን ህዝቡ ራሱን መመልከት አለበት። ከምንም በላይ ጦርነቶች፣ ግጭቶች ቆመው ሰው በታች ያለውን አሁን ይህን ስነግራችሁ ለምሳሌ ከፍተኛ የመዳብ ክምችት ትግራይ ውስጥ አለ። ግን የትግራይ ወጣት አሁንም በጦርነት ላይ እንዲያልቅ ነው ፕሮጀክት ዲዛይን የሚደረገው። ውድ ቤተሰቦች አንጀት ይበላሉ፣ ልብ ይረብሻል። በጣም ነው የሚያሳዝነው። ይህንን በተመለከተ ስታስቡት ያናዳቸዋል። ሰው ተመልክቶ ራሱን አንዱ ኮፐር ሲያመርት ሌላኛው ደግሞ አለቶችን አልማዝን የሚያመርት ሌላኛው ክልል ደግሞ ነዳጅን የሚያወጣ ሌላኛው የተፈጥሮ ጋዝን የሚያወጣ ሌላኛው ደግሞ እንደገና የከበሩ ማዕድናት ሌላው ሬር እርዝ የሚያወጡ ክልሎች አሉ። ሌላኛው ደግሞ በጣም የሚገራርሙ ደግሞ ጄምስቶን ወይም ደግሞ የከበሩ ድንጋዮችን የሚያወጣ አለ። እያንዳንዱ የኢትዮጵያ ክፍል እነዚህን ሀብቶችንና ኃይሎችን ወደ አንድ ማዕከል ላይ ቢያደርገው ሊኖር የሚችለው ጉልበት አይደለም። ነገር ግን በጦርነት ላይ ቢዚ የሆነ በጦርነት ጭንቅላቱን ያናወዘ ትውልድ እንዲፈጠር ፖለቲከኞች እየሰሩት ባሉት ነገር በጣም ነው የሚያሳዝነው። ልንጸልይ ይገባናል። እግዚአብሔር ፊት ላይ ልንደፋ ይገባል። በጣም የሚገርም ሀብት ኢትዮጵያ ውስጥ አለ። ቀጣይ የዓለማችን የቴክኖሎጂ ፍላጎቶች በጠቅላላ በሚገርማችሁ ደረጃ ኢትዮጵያ ውስጥ ያሉ ማዕድናትን በእጅጉ ይፈልጋል። ስለዚህ ምንድነው ልንተጋ የሚገባን ዘመን ላይ ነው ያለነው። ይሄንን ብናደርግ እግዚአብሔር ታሪክ ሊቀይር እንደሚችል ልንረዳ ይገባል የሚለውን መረጃ ላካፍላችሁ ወድጄ ነው። ለዚህ የአእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ አብይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። ሜሪት ሪል ስቴት በጥንታዊቷ ፒያሳ ወዳጅነት ፓርክ አጠገብ በፖስቴሽን ቴክኖሎጂ እያስገነባናቸው የሚገኙ አፓርትመንቶችን በማስታወቂያ ዋጋ ከታላቅ ቅናሽ ጋር በ10% ቅድመ ክፍያ ለሽያጭ አቅርበናል። ባለ 1 መኝታ 771 ሺህ ብር፣ ባለ 2 መኝታ 840 ሺህ ብር እንዲሁም ባለ 3 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ ይመዝገቡ። እንዲሁም የባንክ ብድር አመቻችተናል። 70% ለሚከፍሉ 30% ቅናሽ አዘጋጅተናል። ያሉን ቦታዎች ውስን ስለሆኑ ፈጥነው በመደወል ይመዝገቡ።